ሶስት አይነት ሰዎች አሉ አለ። አንደኛው ገንዘብ እጁ ላይ ሲገባ የቤት ኪራይ ከፍሎ ቡሌ በልቶ ተኝቶ የስልክን ምናምን ከፍሎ ዴይ ቱ ዴይ ላይፉን የመኖር ፕሮግራም 5 ሳንቲም አይፈልግም ትርፍ የሚፈልገው ነገር ይችን ብቻ ነው። ስለዚህ ደስ ይለዋል ተቀጥሮ መስራት። አተገብላለሁ ሰነፍ በለው ነካርገው በደም ተረዳ። የቤት ኪራይ ከፍሎ ምናምን የሚኖር ሴፍ ላይፍ ነው። አይታል አንዳንድ ሰው ጥበቃ ገብቶ ስንት አመት ነው ጥበቃ የሰራው? 30 አመት 30 አመት ጥበቃ። ምን ለሰ ጡረታ ለወጣ 1 አመት ነው የቀረኝ ይላል። ለጡረታው ነው የሚከራከረው። ጡረታው ወጥቶ ስንት ብር ነው የሚያገኘው? በረንዳ ከማደር የሚለየው ነገር ምንም ነገር የለውም። አንዳንዱ ሰው ደግሞ አንድ መስሪያ ቤት 20 አመት ሰርቶ ለጡረታ ይሟገታል ብሎ ሲደባደብ ታያለ። ሰርቫይቫል ማይንድ። ልጆቹ የሚማሩበትን ተመልከት፣ እሱን ተመልከተው፣ ህይወቱን ተመልከተው። የሚወደው ቦታ እንኳን ሄዶ አያውቅም። በህይወቱ ሁሉ ጊዜ ስትራግል ነው ከመብላት ከመጠጣት ምናምን። ይሄ ሰው ራሱ ገንዘብን ሲያገኝ ያሰበው ሐሳብ ነው መክፈልና መኖር። ሁለተኛው ሰውዬ በጣም ሲምፕል የሆነ ህይወት ነው የሚፈልገው ነገር እነኚህ ነጋገሮች ሁሉ ከከፈለ በኋላ ድንገት ልጆቼ ቢታመሙ ለሆስፒታል፣ ድንገት ምናምን ለሞባይል ቢበላሽ ለመግዛት ድንገት ምናምን ብሎ የሚያስብ ሰው። ስለዚህ ሐሳቡ በሙሉ ሜንቴን ማድረጊያ ነው የሚያስቀምጠው ገንዘብን። ይሄ ሰውዬም ከዛ ሰውዬ ምንም አይለይም። አንድ አይነት ሰው ናቸው። ሁለቱም የገንዘብ ቫልዩን አላወቁም። ሶስተኛው ሰው ግን ገንዘብ እጁ ላይ ሲመጣ እንዴት አድርጌ ላባዛው ብሎ ነው የሚያው። በምንም መንገድ ይሁን የማባዛት ፕሮግራም። ማባዛት የሚባለውን የህይወት ስርዓትን ነው የሚያስበው። ገንዘብ በመሰረቱ የሚባዛ አካል ነው። እግር አለው። ገንዘብ በራሱ እግር አለው። ወደ አንተ ይመጣል፣ ካንተም ይሄዳል። እንዴት አድርጎ ደግሞ ልታገኘው እንደምትችል ካወቅ የሄደውን ቀድመው እዛ ጋር ከጠበቀው ታገኘዋለህ። ስዕል አሳይቻችሁ ነበር። ገንዘብ እንደሱ ነው። ስለዚህ በሶስት አይነት ሰዎች ይገኛል ማለት ነው። የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።